በጣም ጎዞች ናቸው። ፌል አላደረጉም ማለት ወይ ዘፈን ምርጫ ጉዳይ ሊሆን ይችላል ወራ አንዳንድ ነገሮች ናቸው እንጂ በጣም ጥሩ ዘፈኖች ናቸው እና እንደዚህ አይነት ሰዎች ደግሞ አንዳንዴ ተደብቀው ይቀራሉ። ሞቱን የናፈቀው ከያኔ ኤልያስ መልካ። በአንድ ሬዲዮ ፕሮግራም ኃይሌ ሩት ስለ ኤልያስ መልካ የመጨረሻዎቹ ጊዜያት ተጠይቆ ሲመለስ እንዲህ አለ። ያሳለፈውን ሲቃይ እንዲህ ሲል ገለጸ። ሕክምናውን ካላደረገ መተንፈስ ስለሚቸግረው ሰውነቱ ይነፋፋ ነበር። ጠዋት ስቱዲዮ ስንሄድ በጭንቀት ውስጥ ነው እየሰራ ነበር የምናገኘው። በልመና በለቅሶ ካልሆነ በስተቀር እሺ ብሎን ሐኪም ቤት ሄዶ አያውቅም። ኤልያስ ለአጭር ጊዜ ተልእኮ ኖሮት እሱን ለመፈጸም የመጣ ሰው ነበር የሚመስለው። በፍጹም ጊዜ አልነበረውም። በፀሐይ መውጣትና መግባት እርግጠኛ ቢሆን እንኳን ቀንና ሌሊትን ለይቶ አያውቅም ነበር። ኤልያስ ለትውልዱ መልእክት በዘሪቱ፣ በቴዲ፣ በኃይሌ፣ በኢዮብና በሚኪያ በኩል አስተላልፎ መሄድ አለበት። ለዚህ ደግሞ ጊዜ እንደሌለው ስለሚያውቅ ከስቱዲዮ ግድ ካልሆነበት በስተቀር አይወጣም። ለኤልያስ ሞት ምክንያቱን አይተነገረችው በሽታ እንኳን የመጣችበት ከስቱዲዮ ባለመውጣቱ ምክንያት ነበር። ረሃብ ሲሰማው ጣፋጭ ጁስና ብስኩት እየቀመሰ ስራውን ይቀጥላል። የበዛችው ጣፋጭ ስኳር ሆነችበት። ስኳሯም ኩላሊቱን ከጥቅም ውጭ ያደረገችበት። አብዛኛው ሰው ኤልያስን የሚያውቀው እንዳይገለኝ የሚለው የዘሪቱ ከበደ ዘፈን ቪዲዮ ላይ ጆሮ ጌጥ አድርጎ ፊቱ ላይ ዘራፍ የሚል ወጣትነት እየተነበበበት ጊታሩን ሲጫወት ነበር። በቅርብ ደግሞ አንድ ቴሌቪዥን ፕሮግራም ላይ ኤልያስ የዘፈን ተወዳዳሪዎችን ሲዳኝ ታየ። እዚያ ላይ የኤልያስ ገጽታ ልብ የሚሰብር ነበር። ፈገግታው ቅስፈታዊ ሆና ብልጭ ብላ ድርግም ትላለች። በሽታው ሆዱን አትልቆበት መልኩን አጥቁሮታል። ያን ባለሎት የጊታሪስት ወጣት በዚህ መልኩ ማየት ልብ ይሰብራል። ኤልያስ በእርግጥም ታሞ ነበር። በመጨረሻም ሕዝብ ኤልያስ እንደታመመ እንዳወቀ ሁሉ ኤልያስ ደግሞ እንደማይድን ያውቀው ነበር። ተልእኮውን እንደሆነ ጨርሷል። አሁን ወንበሩ ላይ ደገፍ ብሎ የሚናፍቀው ከስቃዩ ሁሉ መጥቶ የሚገላግለውን ተናፋቂውን በመጠባበቅ ላይ ነበር። ተናፋቂው ዘግይቶ ሲቃዩ ሲበረታበት ኤልያስ ውብ ድምጽ ባላት መሰሉ ፋንታውን በኩል እንዲህ ብሎ አንጎራጎረ። አገርና ደጁ ሩቅ እየመሰለኝ እንደ ወፍ እንግዳ እየተብሰለሰልኩኝ ዘመድ እንደሌለው እንደ ባዳ አገር ሰው እንደ ቀልድ ባይተዋር ሆዴን እየባሰው አገርና ደጁ ሩቅ እየመሰለኝ እንደ ወፍ እንግዳ እየተብሰለሰልኩኝ ዘመድ እንደሌለው እንደ ባዳ አገር ሰው። ኤልያስ እዚህ ጋር የቤቱ ደጅ ባቡር ተሳፍሮ እንደሚሄድበት ሀገር ርቆበት አቅም አጥቶ ቁጭ ብሏል። እንዲህ በመሆኑም ብቸኛ አድርጎት ሆድ አስብሶታል። ወይ ምጣ ወይ ልምጣ ከሆንክ ኔጣ በምን ጥፋቴ ነው ልቤ እንደሚቀጣ ልብ አድርጉ። እዚህ ጋር ኤልያስ ማትመጣ ከሆነ እኔ ልምጣ ከዚህ በላይ አልሰቃይ ማለቱ ነበር። እጆችን ዘርግቼ እቀበለው ነበር የውሃ ሽታ ሆኖ ሄዶ ባይቀር። በርበርታ በልበርታ ልቤ ጨከን በል ሲመጣ ይመጣል እውነቱን ተቀበል። እዚህ ጋር ኤልያስ ቢመጣ እጆቹን ዘርግቶ እንደሚቀበለው ይናገርና ከላይ ማትመጣ ከሆነ ልምጣ ማለቱ ልክ አለመሆኑን አምኖ ልቡን አይዞ ሲመጣ ይመጣል ጨከን ብሎ ያጽናናዋል። ወየው ጉድ ስንት አለ በሆዴ አምቄው ነው እንጂ ኑሮዬም በዘዴ አለጋደም ጋደም ሰው ሁሉ ሊተኛ እኔ ቁጭ ብያለሁ ያንተ በሽተኛ። የከፋ በሽታ ሳይዛቸው እንዲሁ በድንገት በጊዜ ጋደም ጋደም ካሉ ወጣቶች መካከል ኤልያስ ጋር የሰሩትን እንደነየው መኮንን፣ ሚኪያና ደረጀ ዱባሌ የሚጠቀሱ ናቸው።
ኤልያስ ግን ታሞ በስቃይ ውስጥ ሆኖ ቁጭ ብሎ ቢጠባበቁ አልመጣለ። አብዛኛው ኤልያስ ስራዎች ፊት ለፊት ከሚናገረው ፍቅር በላይ ናቸው። ነፍስ ሄር ነቢል እንድሪስ እንደጻፈው